አሚጎስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር ለ14 አባላቱ የኤሌክትሪክ ተሽከርካሪዎችን ማስረከቡን ገለጸ። አሚጎስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር ከፌዴራል ህብረት ሥራ ኮሚሽን ፍቃድ አግኝቶ ለ13 ዓመታት በተለያዩ የሀገራችን አካባቢዎች የፋይናንስ አገልግሎት ሲሰጥ መቆየቱን ገልጿል። ማህበሩ በዋናነት አነስተኛ የማኑፋክቸሪንግና በንግድ ላይ ለተሰማሩ ድርጅቶች የሥራ ማስፋፊያ በአነስተኛ ወለድ የብድር አገልግሎት ሲሰጥ የቆየ እንደሆነም አስታውቋል። ከዚህም ጋር በዛሬው ዕለት ለአባላቱ 14 ዘመናዊ የኤሌክትሪክ ተሽከርካሪዎችን ማስረከቡን ገልጿል። አሚጎስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር በኢትዮጵያ የመኪና ገበያ ላይ ከሚንቀሳቀሰው ኖታ ካርስ ጋር በመተባበር ለበርካታ አባላቶቹ የርክክብ መርሃ ግብሩን ማከናወኑን አስታውቋል። ይህንንም መሰረት በማድረግ አሚጎስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር በርካቶችን የኤሌክትሪክ መኪናዎችን ባለቤት እንዲሆኑ አቅዶ በመንቀሳቀስ በተመጣጣኝ ቁጠባና በአነስተኛ የወለድ ምጣኔ በተመቻቸ የብድር ስርዓት መሆኑን ገልጿል። በሀገራችን የዘመናዊ የኤሌክትሪክ ተሽከርካሪ ፍላጎት ከጊዜ ወደ ጊዜ እያደገ መምጣቱ የተገለጸ ሲሆን የኤሌክትሪክ ተሽከርካሪ መስፋፋትም መንግስት እንዳቅጣጫ ያስቀመጠው ሲሆን በኢኮኖሚ ረገድ ለነዳጅ የሚወጣውን የውጭ ምንዛሬ ማስቀረት የሚችል እንደሆነም ተገልጿል። እንዲሁም ከነዳጅ ተሽከርካሪዎች ከሚወጣው በካይ ጭስ የሚመጣውን የጤና መታወክ የተፈጥሮ ብክለት ይከላከላል ተብሎ የታመነበት ፖሊሲ እንደሆነም ተገልጿል።